People in Jamaica are bracing for what's predicted to be the most destructive hurricane on record. ምድራችን አሁን በበርካታ ችግሮች የተናወጠች ይገኛል። የተፈጥሮ አደጋን ደግሞ ፖለቲከኞችም ሆነ ማንም የሰው ፍጥር ሊመልሰው የማይችል በመሆኑ ብርቱ አደጋ ይባላል። ጃማይካ ጭራቁ ሜሊሳ የተባለው ሄሪኬን ገጥሟታል። ይህን ደግሞ መቆጣጠር አይደለም ለሌሎች አገራት ሲዛመተም መጠንቀቅ እንኳን አይቻልም። ምክንያቱም ፈጥኖ ደራሽ አይነት በመሆኑ የጃማይካ ደሴቶች በማዕበል ተናውጠዋል። ታዲያ ዓለማችንን ከባድ ጫና ውስጥ የሚያስገባ ከመሆኑም ባሻገር ማዕበሉ እንደዚሁ በሃሪኬን ስም ሆነ እንጂ እጅግ አስፈሪ የሰው ልጅ ሊቆጣጠረው የማይችል እየሆነ መጥቷል። ታዲያ በበርካቶች ዘንድ በጎርፍ በዝናብ በአውሎ ነፋስና በሌሎች የማዕበል አይነቶች ታጅቦ መምጣቱ በቀላሉ መቆጣጠር እንዳይቻል ሆኗል በሚል ስሙን ከፍ አድርገው ያነሱታል። ሃሪኬን ሜሊሳ እንዲሁ በቀላሉ የሚታይ ሳይሆን ምድር ላይ የተፈጠረ አደገኛው ከባድ አሊያም ከዚህ በፊት ታይቶ የማይታወቀው በላቲን አሜሪካ ታሪክም ተብሎ ተመስግቧል። ሃሪኬን ሜሊሳ ቤቶችን፣ ሆስፒታሎችን እያወደመ ይገኛል። አፈጣጠኑ ደግሞ እጅግ አስቸጋሪ ሆኗል። ማንስ ሊቆጣጠረው ይችላል የሚለው ደግሞ በበርካቶች ዘንድ በተለያየ አቅጣጫም እየተነገረ ይገኛል። ጠቅላይ ሚኒስትር አንድሪ ሆልነስ ማለትም የጃማይካው የውድመት መጠኑ ከባድ ነው ብለዋል። የውድመት ቀጠና ዲዛስተር ኤሪያ በሚል ስምም ሰጥተው እየተጠባበቁ ይገኛል። አንዴ ከፍ ሌላ ጊዜ ደግሞ ዝቅ በሚል አቋሙ የሚታወቀው ይሄው ሃሪኬን እጅግ አስቸጋሪ ሆኗል። በካሪቢያን አካባቢ ደግሞ ታይቶ የማይታወቅ ነው። የክፍለ ዘመኑ አስፈሪ ማዕበል በሚል ስም እየተሰጠውም ይገኛል። ግን ደግሞ ስሙን በተለየ አቅጣጫ ከማየት ባሻገር የፖለቲካ አውዱንና መንገዱን መለካት እጅግ አስቸጋሪ እያደረገው መጥቷል። በካቴጎሪ 5 ውስጥ የተመደበ ሃሪኬን ነው። ይህ ማለት ደግሞ ሃሪኬኑ እጅግ በጣም ከባድ ደረጃ ሊቆጣጠሩት የማይችሉት ያገኘውን ሁሉ እየወሰደ የሚቀጥል መሆኑን የሚጠቁም ነው። ሃሪኬን 5 ሲባል በዚህ ልክ የሚታይ ነው። ሃሪኬን ሜሊሳ ደግሞ በሃሪኬን ክፍል ከባዱና ኃይለኛው ሆኖ ከመመዝገቡን ባሻገር በካቴጎሪ 5 መመዝገቡ ዓለማችንን የሚያስደነግጣት ሊሆን እንደሚችል የተነገረ ነው። በእርግጥ ከፍና ዝቅ ይላል። አንዴ 3 አንዴ 4 ላይ ይሆናል። ያም ሆኖ ግን መቆጣጠርን ብቻ ሳይሆን ያለውን ችግር ለመፍታት ፖለቲከኞች ተሰብስበው መፍትሄ ሊሰጡበት የማይችል ግን ደግሞ ተፈጥሮ ያመጣችውን መቀበል ብቻ ያተኮረ መሆኑ እጅግ አስቸጋሪ ያደርገዋል እየተባለ ይገኛል። በተለይም ደግሞ ካቴጎሪ 5 ተብሎ የተቀመጠው ነፋሱ በ155 ማይል በሰዓት የሚሸመጥጥ ሲሆን ካቴጎሪ 4 የሚባለው ደግሞ ነፋሱ ከ131 እስከ 155 ማይል በሰዓት የሚሸመጥጥ ያደርገዋል። ካቴጎሪ 3 የሚሉት ደግሞ ከ111 እስከ 130 ማይል በሰዓት እንዲሸመጥጥ የሚያደርግ ነው። ካቴጎሪ 2 ወይም ደግሞ 2 የሚባለው ነፋሱ 96 እስከ 110 ማይል በሰዓት ሆኖ የሚሄድ ነው። ካቴጎሪ 1 ደግሞ ቀዝቀዝ ያለው ነው። ነፋሱ ከ74 እስከ 95 ማይል በሰዓት እንዲሸመጥጥ አድርጎ ተፈጥሮ የፈጠረው ነው። እና ይሄኛውን አካሄድ ተከትሎ ዓለም መመከት ያለባትን ሁሉ መመከት ብትችልም ግን ደግሞ ጥንቃቄ አሊያም ሰዎችን ከቦታ ቦታ ማንቀሳቀስ እንጂ አንዳችም ጉዳይ የማድረግ አቅሙም የላቸውም እየተባለ ይገኛል። በእርግጥም ተፈጥሮ መጋፈጥ አይቻልም የሚባለውም ከዚህ አንጻር ነው። በካሪቢያን አካባቢ ታይቶ የማይታወቅ ሃሪኬን ሆኗል። ሃሪኬን ሜሊሳ ስሙን ብቻ ሳይሆን እጅግ አስቸጋሪ በሚባለው የፖለቲካ አውድ ውስጥም አስፈሪ ሂደቶችን አልፎ እዚህ ላይ የደረሰ ነው በሚል በርካቶች ሀሳብ እየሰጡበት ይገኛል። ለምን ተብሎ ጥያቄ አይጠየቅም። ይህ የተፈጥሮ ጉዳይ ነው። በካቴጎሪ 5 ውስጥ የተመደበው ሃሪኬን እጅግ አስቸጋሪ ነው። በሰዓት ከ253 ኪሎ ሜትር በላይ የሸመጠጠ እንደዚሁ ጃማይካን እያመሳት ይገኛል። ከጃማይካ ተሻግሮ አሁን ኪዩባ ገብቷል። ከዛም በፊት ደግሞ ሌሎች አካባቢዎችን ሲያመሳቸው ነበረ። ነፋስ ቀላቅሎ የሚንቀሳቀስ ነው። ካቴጎሪ 5 ሃሪኬን ሲከፋ የሚሰጠው ስያሜ ከመሆኑም በላይ አሁን ያለው ሃሪኬን ደግሞ በዚህ ልክ አደገኛ ሆኖ መቀጠሉ በቀላሉ ያን አካባቢ ሊንጠው እንደሚችል በግልጽ ያስቀምጣል። ከካቴጎሪ 1 እና ካቴጎሪ 5 መካከል ያለውን ልዩነት መውሰድ እንኳን ምን ያህል ችግሩ ከባድ እንደሆነ ይጠቁማል ተብሏል። ካቴጎሪ 1 ዝቅተኛ ኃይል ያለው የንፋስ ስርዓትን ተከትሎ የሚሄድ ነው። የአሜሪካ ሃሪኬን ማዕከል ደግሞ ዜጎች ሊጠነቀቁ ማሳሰቢያ ሰጥቷል። ለዚህ ደግሞ የፖለቲካ መንገዶች ሳይሆኑ የጥንቃቄ መንገዶችን ብቻ መምረጥ ያስገድዳል የሚል ሀሳብም ተሰጥቷል። የዓለም ሜቴሮሎጂካል ኦርጋናይዜሽን ሀሳቡን በሰጠበት አጋጣሚ ደግሞ ከመጠንቀቅ ውጭ ሌላ ምን አማራጭ አላችሁ? ጉዳዩን ከተፈጥሮ ሀብትና ከሌሎች ጉዳዮች ጋር ማገናኘት ቢቻልም ግን የአየር ንብረት ለውጥም ይዞት የመጣው ሊሆን ይችላል የሚል ሀሳቡን እያስቀመጠ ይገኛል። ይህ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአየር ንብረት ለውጥ ጉዳይ ላይ አበክረው የማይከራከሩ እንዲያውም ደግሞ ስምምነቶችን የፓሪሱን የ2015ቱን ስምምነት ጥለው ለመውጣትን ፍላጎት ያላቸው በመሆናቸው በቀላሉ ነገሩ እንደዚህ
በዚህ ተባብሶ እንዲቀጥሉ አድርጓል በሚል ሐሳብ ይሰጣል። አሁን የፖለቲካ ጉዳይ ብቻ ሳይሆን የቀጠናዊም የሆነ በመምጣቱ ጉዳዩ ዓለም አቀፍ ሆኗል። ሃሪኬንን መቆጣጠር የማይቻልበት ደረጃ ቢደርስም ግን ደግሞ ይህ እንዳይፈጠር ማድረግ ይቻል ነበር። ያ ማለት ተፈጥሮን መንከባከብ የሚል ሐሳብ እየተሰጠ ነው። ጃማይካን እንዲሁ ጥሎ ለማለፍ የፈጀበት ሰዓታት ብቻ ነው። ያ ማለት በጃማይካ ላይ ጠቅልሎ ለማለፍ ኪዩባ ለመግባትም በዚህ በሰዓታት ውስጥ ፍጥነቱን ጨምሮ ሄዷል። ወደ ካቴጎሪ 3 ዝቅ ብሎ ነበረም ተብሏል። ግን ደግሞ ወዲያውኑ ወደ 4 እና 5 ከፍ አለ። ያ ማለት ወደ ኪዩባ ሲገባ ነው። ወደ ኪዩባ ሲገባም 3 ላይ ቢቆምም አሁን ደግሞ አቅሙን ጨምሮ ወደ ካቴጎሪ 5 ከፍ እንዳለ ተነግሯል። ሃሪኬን መሊሳ ወደ ጃማይካ ከመግባቱ በፊት እንኳን የተለያዩ ጥፋቶችን አስከትሏል። የሰው ልጆችን ሕይወት እየቀጠፈ ነው። መሰረተ ልማት ደግሞ እጅግ አስፈሪ በሚባል ደረጃ በነፋስ በቀለቀለው ኃይል እንደዚሁ እየወደሙ ይገኛል። በጃማይካ 3 ሰዎች ሕይወታቸውን አጥተዋል። ያ ማለት ጃማይካ ምድር ውስጥ እንኳን ሳይገባም በሄይቲ 3 ሰዎችን እንደዚሁም ደግሞ በዶሚኒካን ሪፐብሊክ የተመዘገበ 1 ሞት አለ። ቀላል አይደለም ተብሏል። ትንሽ ረገብ ያለው ደግሞ ጉልበት አግኝቶ አሁን አስቸጋሪ ሁኔታዎችን እዛ አካባቢ እየፈጠረ ይገኛል። በምን አይነት መንገድ መቆጣጠር ይቻላል የሚለውም እንደዚሁ ፈተናውን የበዛ ያደርገዋል። በጃማይካ በግልጽ 1.5 ሚሊዮን ሰዎች ተፈናቅለዋል አሊያም ደግሞ ጫና ውስጥ ገብተዋል። ከዛም ባሻገር ደግሞ በኪዩባ ዛሬ ከ730 ሺህ በላይ ሰዎች ቤት ንብረታቸውን ለቀው እንዲወጡ ወይም ደግሞ ወደ ሌላ ቦታ እንዲሄዱ ተደርገዋል። ይህ በቀላሉ የሚታይ ሳይሆን ተፈጥሮን መከላከል እንዴት ይቻላል፣ ተፈጥሮ ቅያሜ አሳየች ወደሚል ድምዳሜ የሚወስድ እንጂ ፖለቲከኞች በሚያስቀምጡት ደረጃ ቀላሉ የሚታይ አይደለም እየተባለ ይገኛል። የዓለማችንን ፖለቲካ ከሚያናውጡ ጉዳዮች መካከል ይህኛው በተለያየ ሂደትና ሁኔታ ውስጥ ሊታይ የሚችል ቢሆንም አሁን ሃሪኬን መሊሳ በተለያዩ አጋጣሚዎች ጎርፍ እየፈጠረ በመሄዱም አውዳሚነቱ ከጃማይካ ቀጥሎ ሊሆን እንደሚችል ይነገራል። እንደዚህ አይነቱ አካሄድ ደግሞ ወደ ሰሜንም ወደ ምዕራብም እየሆነ በመምጣቱ በቀላሉ መፍትሄ ማምጣት አይቻልም ተብሏል። ማዕበሉ ከባድ ሆኗል። ታዲያ ይሄኛው በምን መንገድ ተነሳ፣ በምን ሁኔታ የሚለው እጅግ አስቸጋሪ ቢሆንም ራሱ ሃሪኬን የሚነሳባቸው ሳይንሳዊ ሂደቶችን ተከትሎ የተነሳ እንደሆነ ተነግሯል። ግን ደግሞ የአየር ንብረት ለውጥ ተሟጋቾች አየር ንብረትን መቆጣጠር ቢቻል ይህን ያህል እጅግ አስቸጋሪ ፈተና ባልገጠመን ነበር ይላሉ። በአትላንቲክ ደግሞ ስትሮንገስት የሚባለው ወይም ደግሞ በአትላንቲክ የሃሪኬን ታሪክ ውስጥ ይሄኛው እጅጉን አስፈሪና ጠንካራ ነው ተብሎ ተመዝግቧል። አሁን የተለያዩ ውድመቶችን እያስከተለ ነው። ከውድ ጀምሮ በተለያዩ ቀጠናዎች ሰዎችን ከቤት ንብረታቸው ከማፈናቀልም ባሻገር የሚያደርሰው ጎርፍና ዝናብ እጅግ አስቸጋሪ ሆኖ ፈተናውን ውስብስብ እያደረገው መጥቷል። ለዚህ ደግሞ ለመፍትሄ የሚሰሩ ኃይላት ያስፈልጋሉ ይባላል። ለመፍትሄ ሲባል ግን ከቤት ንብረታቸው ዜጎች እንዲፈናቀሉ ማድረግ ሳይሆን እዛው ባሉበትም ሆነ ወደ ተለያየ ቦታ ስርዓት ባለው መንገድ እንዲንቀሳቀሱ ማድረግ እንደሆነ ይነገራል። አሁን ጎርፍም አለ፣ ከባድ ዝናብም፣ አውሎ ንፋስ የቀላቀለ ማዕበሉ እጅግ ለሰው ልጅ አስቸጋሪና ሊቆጣጠሩት የማይችል እንደሆነ እየተነገረ ነው። በጃማይካ በግልጽ ቀደም ሲል እንደተባለው 1.5 ሚሊዮን ሰዎች ከቤታቸው ተፈናቀሉ ይባል እንጂ መንግስት ደግሞ በግልጽ ያልተናገረው ስለሚሆን ከዚህ በላይ ስጋቶች እንዳሉ ለመገመት አያዳግትም። በኪዩባ ደግሞ ቀደም ባለው መንገድ በመቶ ሺዎች የሚቆጠሩ ተፈናቅለዋል ወይም ደግሞ መንግስት ቀድመን አንስተናቸዋል ቢልም አደጋው መክፋቱን ግን በግልጽ ያስቀመጠ ነው። በሳንቲያጎ ዲ ኪዩባ ካቴጎሪ 4 ተከስቷል። በተለያየ ቦታና አካባቢ ሲፈልግ 3 ሲፈልግ 4 አንዳንዴ 5 እንደውም ከዛም በታች የሚሆንበትን አጋጣሚ እየፈጠረ ሃሪኬን እያጥለቀለቀው ይገኛል። ቀጠናውን አስፈሪ የሚያደርገው ደግሞ ብዙ የማዕበል አይነቶችን ስለሚያካትት ነው። የተለያዩ ማዕበሎች በአንድ አደጋ ወይም ደግሞ በአንድ ቦታ ላይ ሆነው መፍትሄ ለማምጣት አስቸጋሪ በሆነ መንገድ የሚፈጥሩት ቀውስ እንደሆነ ይነገራል። 51 ሴንቲሜትር ዝናብ በምስራቅ ኪዩባ እንዲከሰት በማድረግ ወይም ደግሞ ይመጣል የሚል ስጋት ህዝቦች እንዲኖርባቸው በማድረግ ፈተናውን የበዛ አድርጎታል። አስፈሪ ብቻ የሚገልጸው አይደለም። ምድር ለምን ተቀየመች የሚል ጥያቄ ቢነሳም ቅያሜዋ ከየት ተነሳ፣ እንዲሁም ደግሞ ከሰብአዊ መብት ተሟጋቾች አንጻርና በተለይም ደግሞ የአየር ንብረት ለውጥ ጉዳይ የሚያሳስባቸው ሰዎች የሚያነሱት የእጃችን ነው ይበለን አይነት እየሆነ መጥቷል። ምክንያቱም ዛፎች ቢተከሉ፣ ምክንያቱም የተለያዩ ስራዎች ቢሰሩ፣ ጎርፍም ባይከሰት፣ ሃሪኬን ቢከሰት እንኳን ጫናውን መቀነስ ይቻል ነበር በሚል ሳይንሳዊ ማብራሪያ ለመስጠት ይሞክራሉ። አስፈሪ ጉዳዮች ከተለያየ አቅጣጫ መምጣታቸውን ቢቀጥሉም አሁን ዓለማችንን እየናጠ የሚገኝ እጅግ አስቸጋሪ ጉዳይ ሆኗል። የአየር ንብረት ለውጥ ለዚህ አደጋ የራሱን ሚና እንደሚጫወት ሳይታለም የተፈታ ነው። ግን ደግሞ መፍትሄ በአየር ንብረት ለውጥ ዙሪያ ማምጣት እንደማይቻል በግልጽ የተቀመጠ
የተቀመጠ ነው። አሁን ሄሪኬን ማሊሳ ኪዩባን በ120 ማይል በሰዓት እያወካት ይገኛል። ነፋስና ከባድ ዝናብ ቀላቅሎበታል። በአሁኑ ወቅት ደግሞ ኪዩባ ተዘጋጅቻለሁ ብትልም ወሳኝ መሰረተ ልማቶቿ እየወደሙ ይገኛል። በደቡብ ምስራቅ ኪዩባ አካባቢ ተነስቶ ወደ ሰሜን ምስራቅ በመሸምጠጥ ላይ ይገኛል። ካቴጎሪ 3 እና 5 መልካቸውን እየለዋወጡ እጅግ አስቸጋሪ ሁኔታን ፈጥረዋል። በጃማይካ ምድር ሄሪኬን ጂልበርት 1980 መከሰቱን ተከትሎ ይሄኛው አደገኛ ሆኖ ተመዝግቧል። ያ ማለት ከብዙ ዓመታት በኋላ አሊያም ከ4 እና ከ5 አስርት ዓመታት በኋላ እጅግ አስቸጋሪ ሁኔታ ተፈጥሯል ማለት ነው። ኪዩባ፣ ሄይቲ፣ ጃማይካ እንደዚሁም ባሃማስ፣ ቤርሙዳ የመሳሰሉ አካባቢዎችና አገራት ጫናው ከባድ ሆኖባቸዋል። በዓለም የፖለቲካ መድረክ ላይ ሚናቸውን መወጣት የሚፈልጉ ፖለቲከኞችም በዚህ አንጻር ብዙ መስራት እንዳለባቸው ይነገራል። ይህኛው የተፈጥሮ ጉዳይ ነው ተብሎ የሚታለፍ ባለመሆኑ በተለያየ ሂደትና አቅም ላይ ያሉ ፖለቲከኞች አሁን መንገዳቸውን ሁሉ ሄሪኬንን መከላከል ላይ ሊያደርጉ ግድ ይላቸዋል። ግን ደግሞ ሄሪኬን አቅሙን እየጨመረ እንደዚሁም ጥንካሬውና ብርታቱ ሌላ መልክ እንዲኖረው በመሆኑ አስፈሪ ሆኗል። ፕሬዚዳንት ዶናልድ ትራምፕ ደግሞ እኛ ላይ ካልደረሰ አይነት መልክ ያለው ሀሳብ መስጠት መቀጠላቸው የማይቀር በመሆኑ እጅጉን አስቸጋሪ ያደርገዋል። ሄሪኬን መሊሳ ኪዩባ ገብቷል። ኪዩባ ከገባ በኋላ በ115 ማይል በሰዓት ሽምጠጣውን ወይም ደግሞ በዛ ንፋስ እየታገዘ እንደዚሁም ከባድ ዝናብን አስከትሎ ጫና እየፈጠረ ይገኛል። ሰዎች እዛ አካባቢ ስጋት ውስጥ ገብተዋል። ሜሊሳ እጅግ አስቸጋሪ ናቸው። ከዚህ በፊት ታይቶ በማይታወቅ ሁኔታ አስፈሪውን ጊዜ እንዲመጣ ያደርጋል በሚልም ስጋት አለ። ምክንያቱም አንዴ ጠቅልል ብሎ የሚሄድ ባለመሆኑ በጃማይካ አካባቢ የተፈጠረው እጅግ አስቸጋሪ ነጎድጓድም ያለበት ነው። ሁለንተናዊ ማዕበል ነው የተከሰተው። መሬት መንሸራተትም እየተፈጠረ ይገኛል። የጃማይካ ጠቅላይ ሚኒስትር ጉዳዩ እጅግ አስቸጋሪ ከመሆኑን ባሻገር ይህ የጭራቅ ነገር ነው በሚል ሀሳባቸውን ሰጥተዋል። ዲዛስተር ኤሪያ በሚል አካባቢያቸውን ለመከለልም ሞክረዋል። ግን ደግሞ አሁን በተለያዩ ሂደቶች ውስጥ ያለው ይሄኛው ሄሪኬን ኪዩባ ውስጥ ገብቷል። ከኪዩባ ደግሞ ከሰሜን ወደ ምስራቅ እየገሰገሰ ከመሆኑን ባሻገር ቤርሙዳም በዚሁ ልክ ዋጋ ከፋይ ይሆናሉ። ግስጋሴው በቀላሉ የሚታይ ሳይሆን በርካቶች እንደሚሉት እጅግ አስፈሪ ሆኗል። በኪዩባ፣ በሄይቲ፣ በዶሚኒካ ሪፐብሊክ፣ በባሃማስ እጅግ አስቸጋሪ ሁኔታዎች የተፈጠሩ ነው። አሁን ጉዳዩ እዛ ላይ የሚቀርም አይደለም። በቱርክና በተለያዩ አካባቢዎች ራሱ ሊመጣ እንደሚችል እየተነገረ ነው። ይሄኛው ቀላል አይደለም ተብሏል። የዓለማችን የፖለቲካ መድረክም ሆነ ከሄሪኬን መሊሳ ጋር የተገናኙ ጉዳዮች ዓለማችንን ዛሬ ሲያተራምሷት ቢውሉም ጉዳዩ ግን ይሄኛው አሁን አስቸጋሪ ሆኗል። ሰዎች እንዴት መቆጣጠር ይችላሉ? ፖለቲካዊ መፍትሄስ አለ ወይ? ምላሹ ፖለቲካዊ መፍትሄ የለውም፣ መጠንቀቅ ብቻ ነው ወደሚል የሚወስድ ሆኗል። የዓለምን ሂደት በተለያየ አቅጣጫ መመልከት ያስፈልጋል። የፖለቲካ መንገዶችም ሆነ አስቸጋሪ ሁኔታዎች ትላንትም ሆነ ዛሬ አብረው የሚታዩ እንጂ በቀላሉ የሚታዩ አይደለም በሚል ሀሳቦች ቢነሱም አሁን ፍጥነቱ ደግሞ እየጨመረ በመሄዱ እንደዚሁ አስቸጋሪ ሊያደርገው ይችላል። የዓለምን የፖለቲካ መንገድ መቋጨት ያልቻሉት የዓለማችን ፖለቲከኞች አሁን ደግሞ ይሄኛውን ሄሪኬን እጅግ አስቸጋሪ በሆነ መንገድ ምን እናርገው አይነት ውይይት ውስጥ መግባት እንዳለባቸው እየተነገረ ነው። ይሄኛው እንቅስቃሴ ከ74 እስከ 95 ማይል በሰዓት የሚሸመጥጠው እንደዚሁም ደግሞ ለሶስተኛ ተብሎ የታሰበው ከ111 እስከ 129 የሚሸመጥጠው እጅግ አስቸጋሪ ሆኖ ሊመዘገብ ይችላል። ይህኛውን አካሄድ በዓለም የፖለቲካ ስርዓትና መንገድ ብቻ አይደለም፣ በዓለም የፖለቲካ መንገድ ሳይሆን በዓለም ችግሮችን የመፍታት አካሄድ መፍትሄ ሊመጣለት ይችላል እንጂ ግን አሁን እጅግ አስቸጋሪ ጊዜ መሆኑን ግምት ውስጥ ማስገባት ዓለም ግድ ይላታል ተብሏል። ሄሪኬን ሜሊሳ ኪዩባን እየቀጠቀጣት ይገኛል ነው የተባለው። ያ ማለት ልክ እንደ ከባድ ሚሳኤል ተወንጭፎ የሚያርፍ ሆኗል። በሰዓት 193 ኪሎ ሜትር የሸመጠጠ በዝናቡና እንደዚሁም ደግሞ በነፋሱ እየታጀበ ችግር በመፍጠር ላይ የሚገኝ ነው። ጉዳዩ በቀላሉ የሚታይ አይደለም። ሜሊሳ በተለያዩ የኪዩባ አካባቢዎች እንደዚሁም ደግሞ ቀደም ሲል እንደተባለው በባሃማስና ቤርሙዳ የመከሰቱ ጉዳይ ሳይታለም የተፈታ ሆኗል። ግን ደግሞ ይሄኛውን ፈተና መመከት የሚያስችል አቅምና ዝግጅት ዓለም እንደሚያስፈልጋት በግልጽ ተቀምጧል። ለዚህ ደግሞ የፖለቲካ ተንታኞች ሳይሆኑ አሁን የሚያስፈልጉት የአየር ንብረት ለውጥ ተሟጋቾች እንደሆነ እየተነገረ ነው። ለመፍትሄ መስራትና አለመስራት እጅጉን አስቸጋሪ ጊዜ እንደመጣ ይጠቁማል በሚል አንዳንድ መገናኛ ብዙሃን ሀሳባቸውን ለማስቀመጥ ቢሞክሩም እነ ፕሬዚዳንት ዶናልድ ትራምፕ እስካሁን በደቡብ ኮሪያ ቁጭ ብለው ምንም ስለ ጉዳዩ የሚያሳስባቸውም ሆነ የሚናገሩት ነገር የላቸውም። ምክንያቱም እነሱ ላይ እስካልደረሰ ድረስ ይህኛው አካሄድ ምናልባትም ዓለም እጅግ አስፈሪውን የተባለውን አደጋ እንዳስተናገደች ይቆጠራልና የጃማይካ ፖለቲከኞች ማካሄዳቸው ለመፍትሄ አይሆንም። እንደዚሁ ህዝባቸውን በተለያየ ሁኔታ ውስጥ እያዩ አስቸጋሪውን
ቀሪውን ጊዜ ከቤት ንብረታችሁ ወጥታችሁ አሳልፉ እየሆነ ከመምጣት ውጪ ሌላ ምንም የሆነ ነገር የለም። ምክንያቱም ይሄ እጅግ አስቸጋሪ ነው። ተፈጥሮን በተፈጥሮ ማርገብም አይቻልም። ምክንያቱ ደግሞ ተፈጥሮን ማስተካከል የሚቻለውም ሆነ ተፈጥሮን መመከት የሚቻለው ለተፈጥሮ አስፈላጊውን ጉዳይ ቀድሞ ማስቀመጥ ሲቻል ብቻ በመሆኑ ምክንያቱም የአየር ንብረት ለውጥ ተሟጋቾች እንደሚያስቀምጡት ከሆነ ሄሪኬን ከመከሰቱ በፊትና ሲከሰት የሚፈጠሩ ችግሮች ደግሞ መፍትሄ አልባ እየሆኑ የተለያዩ ጫናዎችን ሊፈጥር ይችላል የሚለው እንደሆነ ይነገራል። ግን ደግሞ እንደነ ቢቢሲ ያሉ መገናኛ ብዙሃን ችግሩ በቀላሉ ይፈታል፣ ከዚህ በኋላ የሚያስቸግር አይደለም በሚል ሀሳባቸውን ለመስጠት ወይም ደግሞ ለማስነበብ ይሞክራሉ። እዛ አካባቢ ያሉ ሰዎች ግን እንደዚህ አይነት አደጋ አይተናናቅም በሚል ችግሩን ከፍ አድርገው በማንሳት ላይ ይገኛሉ። በዓለም የፖለቲካ ሂደት ላይ አስፈሪው ጊዜ እየመጣ ነው የሚባልበት ሰዓት ላይ ብትሆንም አሁን ደግሞ ተፈጥሮ እጅግ በከፋ ሁኔታ በሄሪኬን ስም መታብናለች የሚል ሀሳብ የሚሰጡም አሉ። ግን ደግሞ ለመፍትሄ የሰራው ማን ነው ተብሎ ከተጠየቀ አሁንም ዓለም አቀፍ ችግሮች እንደተፈጠሩ ይነገራል። በተለይም ደግሞ የፓሪሱን የአየር ንብረት ለውጥ ስምምነት ፕሬዚዳንት ዶናልድ ትራምፕ ጥሰው ሲሄዱ አንደምታው ምንድን ነበረ? እንዲህ አይነት ጊዜ እንደሚመጣ አይታሰብም የሚል ጥያቄም ይነሳል። በቀላሉ የሚታይ አይደለም። ሁኔታዎች እንደዚሁ ተወሳስበው የሚቀጥሉበትን አጋጣሚ የፈጠረ ነው። ለየትኛውም አገርም ሆነ የፖለቲካ መድረክ እንደዚህ አይነት ችግሮች ሲፈጠሩ ዓለም እጅ ለእጅ ተያይዛ ለመፍትሄ ትሰራለች ተብሎ ቢታሰብም አሁን ግን ሁሉም ግማሹ በጦርነት አብዛኛው ደግሞ በጂኦፖለቲካ እስረኛ ሆኖ ውጥረቱን በሌላ አቅጣጫ እያየ ይገኛል። ለዚህ ደግሞ በዓለም ላይ ካሉ አንዳንድ አስፈሪ ሁኔታዎች ውስጥ ይሄኛው ታሳቢ ሊሆን ይችላል ተብሏል። ጉዳዩ ላይ እነ ፕሬዚዳንት ዶናልድ ትራምፕ ምንም ማለት አለመፈለጋቸው አስቸጋሪ ጊዜ መምጣቱን ሊጠቁም ይችላል፣ አሊያም ዓለምም ደግሞ በዚህ በተፈጥሮ አደጋ መከፋፈሏን ይጠቁማል የሚል ሀሳብ ሰዎች እንዲሰጡ አድርገዋል። ይሄኛው የአየር ንብረት ለውጥ ጉዳይ ነው። በዓለም ላይ እንደነ ቻይና፣ አሜሪካ በጠቅላላው እንደ አውሮፓ ህብረት ያሉ አገራትና ህብረቶች እጅግ አስቸጋሪ ሁኔታና የአየር ንብረት ለውጥ ጉዳይ ላይ አሉታዊ ጫና በመፍጠር ይታወቃሉና አሁን ደግሞ እንደነ ፕሬዚዳንት ዶናልድ ትራምፕ ያሉት መሪዎች በጉዳዩ ላይ ቸልተኛ መሆናቸው ፈተናውን የበዛ ያደርገዋል በሚል በርካቶች ሀሳባቸውን በመስጠት ላይ ይገኛሉ። አሁን በኪዩባም እንደዚሁም በጃማይካ ከባድ የተባለው ሄሪኬን ሜሊሳ እጅግ አስቸጋሪ ሁኔታዎችን ፈጥሯል። መሰረተ ልማትን ማውደሙን ተያይዞታል፣ አሊያም ቀጥሏል። ሲኤንኤን ሲያስነብብ እጅግ አስፈሪ ብሏል። ኪዩባ ላይ ደግሞ የተፈጠረው እጅግ አስቸጋሪ ነው። የመሬት መንሸራተት ሁላ ተፈጥሯል። ኪዩባ እጅግ አስቸጋሪ የሚባል የሄሪኬን ሜሊሳ ውጤት እየገጠማት ነው በሚል ሀሳባቸውን እያጋሩ ይገኛል የሀገሪቱ ፖለቲከኞች። አሁን ካቴጎሪ 3 ወይንም ደግሞ እጅግ አስቸጋሪ በሚባል ደረጃ ረቡዕ ንጋቱን ጫና እንደፈጠረ ተነግሯል። ከ140 ሺህ በላይ ሰዎች በኤሌክትሪክ ወይም ደግሞ ኤሌክትሪክ ኃይል እንዲያጡ ሆነዋል። የሆነው ደግሞ በሄሪኬኑ አማካኝነት ነው። በጣም በርካታ ችግሮች በጃማይካ ተፈጥረዋል። ከዚህ ጋርም በተገናኘ ደግሞ ማዕበሉ እጅግ አስቸጋሪ እየሆነ በመምጣቱ በሜሊሳ አማካኝነት 7 ሰዎች ህይወታቸውን አጥተዋል። እንዲህ አይነቶቹን ችግሮች በምን አይነት መንገድ መፍትሄ ይሰጣቸዋል? አሁንም ጥያቄ ከማንሳት ውጪ ይህ ነው የሚባል አንዳች አይነት ጉዳይ የተገኘበት አጋጣሚ የለም። አሁን ወደ ካቴጎሪ 2 ዝቅ እያለ ነው በኪዩባ ምድር። ግን ደግሞ እጅግ አስፈሪ ሆኖ የመቀጠሉ ነገር እየተረጋገጠ ነው። ይሄ የፖለቲካ ጉዳይ ሳይሆን ተፈጥሮ ያመጣችውን ተፈጥሯዊ በሆነ መንገድ መመለስ ይቻላል እንጂ ሌላ አማራጭ የለም የሚል ሀሳብም ተጋርቷል። በርካቶች እንደሚሉት ብቻ አይደለም። ይሄኛው ውጤቱ እጅግ የከፋና የዓለምን ፖለቲከኞችም ታሳቢ ያደረገ አሊያም ትዝብት ውስጥ እንዲገቡ ያደረገ ነው ተብሏል። ጃማይካ ይህን አስቸጋሪ ጊዜ ወጣዋለሁ ብትልም አሁን ባለው የፖለቲካ ሂደት ግን መንግስታትም ቢሆን ጫና ውስጥ እንዳሉ በግልጽ የሚያሳይ አድርጎታል። አብዛኛው የጃማይካ ክፍል ምንም አይነት የኤሌክትሪክ ኃይል አገልግሎትም ሆነ እንደዚሁም ደግሞ በተለየ አቅጣጫ ኃይል እያገኘ እንዳልሆነ ተነግሯል። ኪዩባም በዚህ አጋጣሚ እየተመታች ነው። ታዲያ መፍትሄ እንዴት ሊመጣ ይችላል? አሁንም በጥያቄ መልክ ከማለፍ ውጪ እጅግ አስቸጋሪውን ጊዜ ለማለፍ የተለያዩ ሂሳባዊ ስሌቶችን ከማየት ውጪ አማራጭ የለም እየተባለ ነው። አሁን ያለው አካባቢ እጅግ አስቸጋሪ ነው። በጃማይካ ያለው ደግሞ 77 በመቶ የሚሆነው የሀገሪቱ ክፍል ምንም አይነት ኤሌክትሪክሲቲ የላትም ተብሏል። ምን አይነት አደጋ ቢፈጥር ነው በቀላሉ የሚታይ አይደለም። በጣም ከጠቁት አካባቢዎች በኋላ ሴንት ቶማስ፣ ሴንት ካትሪን እና እንደዚሁም ደግሞ ኪንግስተን ወይም ደግሞ ሴንት አንድሪው አካባቢዎች በከባዱ የተመቱ ናቸው። ይህ አስቸጋሪ ጊዜ ያልፋል ብለው ቢያስቡም ጥረው አደጋ እጅግ አስቸጋሪ ሆኗል። በበርካቶች ዘንድ የተለያዩ ሀሳቦች ቢነሱም ፖለቲካው በሌላ አቅጣጫ እየታየ ይገኛል። የኪዩባ
ፖለቲከኞች አሁን በተለያየ አጋጣሚ እርዳታ የሚሰጣቸው እንጂ መግለጫ የሚሰጥላቸው አይፈልግም ተብሏል። ብሪታንያ በዚህኛው አጋጣሚ የተለያዩ እንቅስቃሴዎችን ለመስራት ሃሪኬን መሊሳን ለመመለስ በካሪቢያን አካባቢ የተለያዩ ኃይላትን ማስፈሯት ሰምተዋል። 2.5 ሚሊዮን ፓውንድም እንደዚሁ ለጃማይካ ድጋፍ ለማድረግ ቃል ገብታለች። ይህኛው አጋጣሚ አሁን ያለምን ፖለቲካ ጥያቄ ውስጥ የሚያስገባ እንደሆነ እየተነገረ ነው።